ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የመጣሁት ያው በሀገራችን ቲክቶከሮች የተሰማኝን ለመናገር ነው ማለት ነው። እውነት ለመናገር በቲክቶከሮች አዶናይ በመታሰሩ በጣም ነው ያዘንኩት። ያው በኔ ባየሁት ጥፋት አለው ብዬ አላመንኩም። ግን ያው መንግስት ደግሞ ጥፋት አለው ብሎ ያው ያሰበውን ነው ያሰረው። እንግዲህ ብዙ ልጆች ቲክቶከሮች ወይም ደግሞ ታዋቂ ልጆች እስር ቤት እየገቡ ነው እና እውነት ለመናገር በተለይ ይሄ ህገ ወጥ ማለት ኢትዮጵያ ላይ ከኢትዮጵያ ውጪ የሆኑ ቲክቶከሮች ባለባበሳቸውም በሆነ ነገራቸውም የገቡ ብዙ ቲክቶከሮች አሉና እነሱ በመግባታቸው እውነት ለመናገር እንትን ብሎኛል ማለት መታረም አለባቸው። ትውልድን የሚያጠፋ ነገር ስለሆነ ህግ ማክበር አለባቸው። በእነሱ እንትን እላለሁ። ግን በአዶናይ እኔ እውነት ለመናገር ይሄ ጥፋት አጥፍተዋል ብሎ ያሉበትን መንገድ በራሱ አሳማኝ ስላልሆነ ያኔ ደስ አላለኝም። ምክንያቱም እኔ በነገራችን ላይ ይመቸኛል ይሄ የዋ ሰው እንዴት ነው እና ውስጡ ንጹህ ስለሆነ እንደገና ደግሞ በዛ ነው እንጂ ያው በእርግጥ እንትን የከፋ አይደለም የሱም እስር ማለት ነውና ግን ምን ተሰማችሁ? እኔ በነገራችን ላይ በጣም ከተደሰትኩበት ማለት መደሰት ሳይሆን እስር ቤት ይሄ መጠየቅ አለባቸው በህግ ብዬ የማስባቸው በተለይ በቃ ከባህላችን ውጪ የሆኑ በተለይ ቲክቶከሮች የኢትዮጵያ ቲክቶከሮች በተለይ ላይቭ ላይ ስትሪም ላይ ቁጭ ብለው የማይሆን ነገር የሚያረጉ ሰዎች እውነት ለመናገር ህግ ማለት በህግ መጠየቃቸው በጣም ነው ደስ ያለኝ። እግዚአብሔርን በተለይ ያው አዋርድ ላይ ብዙ ሰው አላየውም ብዬ አላስብም። ብዙ ሰው አይቶታል። እንግዲህ ዓለም አቀፍ መነጋገሪያ ሆኗል ማለት ነው። ያለባበሳቸው ወንድ ሴት መሆን ይፈልጋል። ወንድ ማለት ሴቷ ደግሞ የሆነ በቃ ራቁቷኔ ኢቫን እውነት ለመናገር ቀልዷ ምናምን ይመቸኛል። ግን አለባበሷ በጣም ነው የሚያስጠላኝ ማለት በፊትም ጀምሮ በጣም በቃ አለባበሷ በጭራሽ ማለት አይመቸኝም እና እነሱ መማር አለባቸው ብዬ አስባለሁ። ምክንያቱም ነገ የሚመጣው ትውልድ አለ። ትውልድን ማጥፋት ነው የሚሆነው። ይሄ ማለት እሷ በቀደም አይታችሁት ሊሆን ይችላል ኢንተርቪው ስትደረግ ፋሽን ነው ምናምን ቤተሰቦቼ ፋሽን ተከታይ ናቸው ምናምን ስትል ነበር። ይቅርታውላ አልጠየቅም ስትል ነበር። ሀገር ላይ እንደዚህ አይነት ማለት እርምጃ የሚወስድ ህግ ሲኖር ደስ ይላል። ማለት ይሄ ህብረተሰብን ያለ ማክበር እሷ ለምሳሌ የምታመጣው ነገር ብዙ ሰው ነው የሚያየው። ህፃናት፣ አዋቂ ብዙ ሰው ስለሚያየው የዛ ሰው የማህበራዊ ሰው የሚጎዳ ነገር ከሆነ ይቅርታ መጠየቅ አለባት። ምንም ያጠፋው ጥፋት የለም ምናምን ብላ እኔ በጣም ይገርመኛል እውነት ለመናገር። ግን ጃኒ ያው ወንዱ ጃኒ ማለት ነው እሱ ግን ይቅርታ ጠይቆ ነበር ባለባበሱ። ግን ምን እንደሚለብሱ አንዳንዴ የሆነ ፋሽን በተለይ የውጪ ፋሽን መከተል እንወዳለን እና እነሱ ማለት የሚለብሱት ፋሽን የሆነ የራሳቸው መልእክት አላቸው። በተለይ ውጪዎች የሚያደርጉት አክታቸው ምናቸው በቃ የሆነ ከባዕድ ጋር የተገናኘ ነው እና እሱ ግን ይቅርታ ጠይቆ ነበር ማለት አንዳንዴ የተማረ ማለት ስህተት እኮ አይጠፋም። ከማንም ሰው ስህተት አለ። ይሄ ትውልድን የማይወክል ነገር የሚያስተምር ነገር ስላልሆነ አለባበሱ ይቅርታ ጠይቆ ነበር። ጃኒ ማኖቺ ኢቫን ግን እኔ በጣም ነው የገረመችኝና እነ ጆሲ እውነት ለመናገር እሱ በጣም ሚስኪን ልጅ ነው። በክፉ አስቦት ነው ብዬ አላስብም። ያለባበሱ ብዙ ጊዜ እሱ የሚለብሳቸው ልብሶች የሆነ ነገር ያመለክታሉ። ከዚህ በፊትም የዛሬ 1 ዓመትም እንደዚህ ለህፃን ልጆች ድምጽ እየሆነ ነበርና አሁንም የለበሰው ነገር ያው እሱ ለሴቶች ያለው ክብር የተነሳ ነው። እሱም ትክክል ካልሆነ በህግ መታረም አለበት ብዬ አስባለሁ። እና ቤተሰብ ግን የጃኒ ያው የአዶናይ ከአዶናይ ጋር የምትሰራው ልጅ ያው ሁላችሁም ታውቃታላችሁ። እሷ አዶናይ ግን የታሰሩበት ነገር እኔ አላቅም። ባለባበሳቸው ነው ምናምን ሲባል ነበር። ግን አለባበሳቸው የለበሱት ጃኒ ራሱ በጣም የሚያምር ቀሚስ ነበር። አዶናይም እንደዛው። ያው አዶናይ ያሳሰረው ነገር ያው ማለት ሰግጡ በሚል ይመስለኛል እንደኔ ማለት ነው። ምክንያቱም ከዚህ በፊት
ይሄ ነገር ይቆም ብሎ ተናግሮ ነበር። አይ ቲንክ 2 ቀን ምናምን ቆይቶ ነው እንደገና ሌላ ማለት አርዝሞት የመጣው ማለት ነውና እሱ ግን በክፋት አይመስለኝም። ወጣቶችን ለማበረታታት እንዲሰሩ ለማድረግ አላ እንደዚህ አይነት ልጅ ስለሆነ እንትን ክፉ ልጅ አይደለም። እውነት ለመናገር ጥሩ ልጅ ነው። ሰው እንዲያድግ ይፈልጋል። በተለይ ወጣቱ እንዲሰራ ይፈልጋልና እንደዚህ አይነት ወጣቶች ግን ማበረታታት አለብን ብዬ ነው ማስበው እንጂ እስር እኔ ብዙም ፍቅርን የሚሰብክ ሰው በቃ ለሁሉም ሰው ክብር ያለው ሰው ሰርቶ የሚለወጥ ሰው ባይታሰር ባይነኝና አሁን በነገራችን ላይ ይሄ ትውልድን የሚያጠፉ አይነቶች እንደዚህ በህግ ሲጠየቁ አሁን የአዶናይ ንግግር ትውልድን ያበላሻል ወይም ትውልድን ይገላል ያጠፋል ምናምን ብሎ ብዙ ሰው ሲተች ነበር። ከአዶናይ በላይ ግን በአካል እንደዚህ የሚደረጉት የማይሆን ልብስ የሚለብሱትን እንደዚህ የሚያሳዩትን ነው ትውልድ የሚያጠፉት እንጂ የአዶናይ ንግግር ትውልድን ያጠፋል ብዬ እኔ አላምንም በራሴ ማለት ነው። ይሄ ሰግጥ የሚለው ነገር ሰው በፈለገው መንገድ ነው የሚረዳው። በትክክለኛው መንገድ ከተረዳ ነው ወይ በቅንነት ካሰብ ነው ምንም ጥፋት አለው ብዬ አላስብም። ግን ካልሆነ ደግሞ ይሄ ነገር ተገቢ አይደለም ወይ ከኛ ጋር አይሄድም ምናምን ብለው እንደዚህ ከጠየቁ ወይም ደግሞ እንዲያስተካክል ከነገሩት ማስተካከልም ያው መቼም ከህግ አታልፉማ። አንድ ሀገር ላይ ስትኖሩ ብዙም ከህግ ጋር ነውና እውነት ለመናገር እንደዚህ አይነት ነገር ነው ትውልድ የሚገድለው እንጂ የአዶናይ ንግግር ትውልድ ይገድላል ብዬ አላስብም። የኔ ሀሳብ ነው እና እስኪ እኔ ግን እውነት በተለይ ደግሞ ከአዶናይ ጋር ያሉ ልጆች ቲክታክ ላይ እንደዛ ሲያለቅሱ በጣም ነው ያሳዘኑኝ። ምክንያቱም ያው እነሱ አስቡት ከጎዳና ተነስተው ነው ከሱ ጋር የሚኖሩት ሰው የነሱ ደግሞ ኃላፊነት የወሰደው እሱ ነው። እሱ እስር ቤት ገባ ማለት ደግሞ ማንም እንትን የሚላቸው ሰው የሉም እና ተመልሰው ጎዳና ላይ ነው እነዚህ ልጆችን የሚወድቁት። እሱ ብዙ ሀሳብ አለው የተጎዱትን መርዳት የጎዳና ሰውን እንደዚህ እንትን ማለት ይሄ በቃ ደስ የሚል አይነት አስተሳሰብ ማለት አንድ ወጣት ላይ የማታስቡት ነገር ህልም አለውና እንደዚህ አይነት ሰው ማበረታታት ነው እንጂ ያለብን ይሄ እንደዚህ ማድረግ ተገቢ አይደለም ብዬ አስባለሁ። እንግዲህ ያው መፈታቱ አይቀርም ይፈታል ብለዋል። ፈጣሪ ይርዳቸው ለሁላችሁም። እስር ቤት እኔ ለማንም አልመኝም፣ ግን መማር ያለባቸው ሰዎች እንዲማሩ በጣም ነው የምፈልገው። በተለይ እውነት ለመናገር ኢትዮጵያ ላይ ላይፍ ላይ ቁጭ ብለው የሚያረጉትን በቃ የሚያስጠላ ማርያምን ቲክታክ ላይ እኮ ኧረ ወይኔ እኔ አንድ አይታችሁት ሊሆን ይችላል ላይቭ ላይ እንዴት እንደሚሆኑ እነሱም ኦሬዲ እንትን ህግ ላይ ነው ያሉት። እንደዚህ በቃ እንደዚህ ማለት ቤተሰብን የማይፈሩ በቃ ሀገርን ማለት ህዝብን የማይፈሩ እነዚህ መታሰር አለባቸው። የሆነ ቀምሰው መውጣት መማር አለባቸው። እነዚህ አይነት ትውልድን የሚገድሉ እነሱ መታሰር አለባቸው ብዬ አላስብም። ግን ታስረው በቃ መማር አለባቸው እንደዚህ አይነት ነገር ላይ እንዳይሰሩ ወይም ደግሞ እንዳያደርጉ ማለት ነው። ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ብዝት ይበልልኝ።